I need to share this. What I'm about to tell you sounds crazy. Jesus told me to. እውነተኛና እግዚአብሔር ፊት የሚደርስ ጾም ጸሎት ምንድነው? ቁርስና ምሳን መዝለል? ቤተክርስቲያን ስላዘዘችን ከቤተክርስቲያን ጋር መጾም? ራስን በረሃብ መቅጣት? እስኪን ጠይቃችሁ እውነተኛ ጾምና ጸሎት ምንድነው? ጾምና ጸሎት ለክርስቲያን የተሰጠ እጅግ በጣም አደገኛ ስለታማ የሆነ መሳሪያ ነው። ብዙ ክርስቲያኖች ይህንን ሳያውቁ እንደ ነገሩ ይጾማሉ። ብዙዎች ደግሞ ሌሎችን ተመልክተው ብቻ ነገሩ በደንብ ሳይገባቸው ይጾማሉ። ነገር ግን እውነተኛ ጾምና ጸሎት ምን እንደሆነ፣ እውነተኛ ጾምና ጸሎት ስናደርግ የሚፈቱልንና የምናገኛቸውን ነገሮች በዚህ ቪዲዮ እንመለከታለን። መስካሪዋ የምታጋራን ትልቅ አንገብጋቢ መልእክት አለ። በቪዲዮ መጨረሻ ላይ አንድ ፈተናን አዘጋጅተንላችኋል። እባካችሁ እስከ መጨረሻው ድረስ በጥሞና አዳምጡ። እናመሰግናለን። My name is Katie Martinez. ኬቲ ማርቲኔዝ እባላለሁ። በአሜሪካ ውስጥ አሪዞና ተብላ በምትጠራ አካባቢ እኖራለሁ። በዚያም ቦታ በነርስነት አገለግላለሁ። በእርግጥ አሁን ላካፍላችሁ ያለው ምስክርነቴ ትንሽ ጠጠር ይላል፣ ግን ማካፈል አለብኝ። ይህን ምስክርነት ካዳመጣችሁ በኋላ በእርግጠኝነት ሐሳባችሁ ይቀየራል። በራሴ ፈቃድ ቢሆን ኖሮ ምናልባትም ይህን ምስክርነት ለራሴው ብቻ ይይዘው ነበር። አሁን ወደ እናንተ መጥቼ የምነግርበት ምክንያት በቃ እግዚአብሔር ስላዘዘኝ ነው። የሚገርማችሁ በዚህ ሳምንት ብቻ 3 ሰዎች ኬቲ ምን ሆነሻል ብለው ጠይቀውኛል። ምክንያቱም እውነቱን ለመናገር አሁን ላይ ተለውጫለሁ። ቤተሰቦቼ፣ ጓደኞቼ፣ ጎረቤቶቼ ጭምር እንኳን ለውጤን ተመልክተውታል። እንዴት አይነት ለውጥ እንደሆነ እንዴት መናገር እንዳለብኝ አላውቅም። ነገር ግን የበለጠ ህያው ሆኛለሁ። ነገሩ እንደዚህ ነው የሆነው። ቀኑ ጥቅምት 22 2017 ዓመተ ምህረት ነው። ከዚህ በፊት አድርጌው የማላቀውን ነገር ለማድረግ ተዘጋጅቻለሁ። ምንድነው ነገሩ ብላችሁ ከጠየቃችሁ እውነተኛ ትክክለኛ የሆነ ጾም ማለት ያው እንደተለመደው ምናልባትም ምሳን አለመብላት ወይም ደግሞ በተለምዶ ከማህበረሰቡ ጋር አንድ ለመሆን እያልን እስከ ተወሰነ ሰዓት ድረስ የምንጾመውን ጾም አልነበረም። ነገር ግን ለ6 ሙሉ ቀኖች ምግብ ላልበላ ወሰንኩ። ውሃ ብቻ ነበር የምጠጣው። ምን እያሰባችሁ እንደሆነ አውቃለሁ። ይህ እኮ እጅግ በጣም ከባድ ነው ልትሉ ትችላላችሁ። አዎ ልክ ናችሁ። ነገሩ እጅግ በጣም ይከብዳል። በተለይ ደግሞ ስታረጉት ልነግራችሁ አልችልም። ነገር ግን ያንን ማድረግ እንዳለብኝ ውስጤ ጎተጉተኝ ነበር። ልክ እግዚአብሔር ይህንን እንዳደርገው ፈቃድ እየሰጠኝ ያክል ይሰማኝ ነበር። ለዛም ነው ይህንን ጾምና ጸሎት ለማድረግ የወሰንኩት። 6ኛውን ቀን እንዴት እንዳለፍኩት ልነግራችሁ አልችልም። አልዋሽም። እጅግ በጣም ደክሞኝ ነበር። ሰውነቴን እንኳን መቆጣጠር አልቻልኩም። ነገር ግን ከዚህ በፊት ተሰምቶኝ የማያውቅ አንዳች ሰላም በውስጤ እንደገባ ይሰማኝ ነበር። ልክ ምናልባትም የምጸልያቸው ጸሎቶች የበለጠ የሚሰሙ ያክልና የበለጠ ጠንካራ እንደሆኑ ይሰማኝ ነበር። በ6ኛውም ቀን በማለዳ ወደ እናቴ ቤት መኪናዬን ይዤ ሄድኩኝ። ማለዳም ስለነበር መንገዶች ክፍት ነበሩ፣ ባዶ ናቸው። ልክ እኔ እንደምወዳቸው ነው። ለስላሳ የሆነ ዝማሬ በመኪናው ውስጥ ከፍቼ አዳምጣለሁ። እየነዳው ባለበት ሰዓት ለወንድሜ ለጆሽ እጸልይለት ነበር። ለአመታት በሱስ ይሰቃይ ነበር። የምንሞክራቸው ነገሮች በሙሉ አልተሳኩለትም። በዚህ መሃል ነው ሁሉም ነገር ጸጥ አለ። አንድ ገና በማለዳው የጠጣ ሹፌር የበራን ቀይ መብራት ጥሶ በመሄድ በሰዓት 70 ኪሎ ሜትር እየነዳ በኔ በኩል መጣና ገጭቶ ገለበጠኝ። በኋላ ላይ ሐኪሞች ስለነገሩ ሲነግሩኝ ልቤ ለ17 ደቂቃ ከ25 ሰከንድ ሙሉ ቀጥ ብላ ነበር። ልብ ምት አልነበረኝም። ለኔ ግን እነዛ 17 ደቂቃዎች ልክ እንደ ሰዓታት ረዝመውብኝ ነበር።
ይገርማችኋል፣ በነዛ ደቂቃዎች ውስጥ ያየሁት ነገር አሁንም ቢሆን አልዋጥልሽ ያሉኝ ነገሮች ናቸው። ይኸውላችሁ ልክ ያ ሰካራም ሰው መጥቶ ከገጨኝ በኋላ እንዳልኳችሁ ሁሉም ነገር ጭልም አለብኝ። ከዛ በኋላ ሰውነቴ ወደ ላይ ሲንሳፈፍ ተመለከትኩት። ዝቅ ብዬ ስመለከት የተጨራመተችው ሆንዳ መኪናዬን አየኋት። ከዛም በኋላ ለከተማው ቅርብ ስለነበርኩኝ ወዲያውኑ አምቡላንስ መጣ። ወዲያውኑ በውስጡ የነበሩት ሐኪሞችና ነርሶች አንከፍክፈው ሰውነቴን አጋደሙት። ትንፋሼን ለመመለስ ይጣደፉ ነበር። ታዲያ የገጨኝ የዛ ጭነት መኪና ባለቤትም መኪና ውስጥ ሆኖ ያለቅሳል። በዛ አካባቢ ያሉ ነዋሪዎች ከቤታቸው ውስጥ ጓናቸውን እንዳደረጉ ምን እንደተፈጠረና ያ ትልቅ ድምጽ ከየት እንደመጣ ለመስማት ከነጓናቸው ወጥተው ያያሉ። የሚገርመው ነገር ይህ ሁሉ እየተከናወነ ምንም አልፈራውም ነበር። ለኔም ይህ ነገር ይገርመኛል። ይባስ ብሎ ከዚህ በፊት በህይወት ዘመኔ ተሰምቶኝ የማያው ሰላም በውስጤ ሲፈስ ተሰማኝ። ከዚያ በኋላ ሰውነቴ ወደ ላይ እየተጎተተ ሲወጣ ተሰማኝ። የሆነ አንድ ሰፊ ትቦ ውስጥ የምገባ ይመስለኛል። ወደ ላይ የቆመ ትቦ፣ ነገር ግን ጨለማ አልነበረም፣ በብርሃን የተሞላ ነው። ልክ እንደ ማስተላለፊያ ነው። ብርሃኑ ህያው ብርሃን ነበር። እንዴት እንደማስረዳችሁ አላውቅም። ነገር ግን ያ ያየሁት ብርሃን የራሱ የሆነ ማንነት እንዳለው ያስታውቃል። የሆነ የሚጋብዝና በፍቅር የተሞላ ስብዕና ያለው ብርሃን ነው። ከዛ በኋላ ከዛ ማስተላለፊያ ወጣውና ወደ ተለየ ቦታ ገባው። በእርግጥ ልትረዱኝ ይገባል፣ ምክንያቱም ያየሁትን ነገር በምን አይነት ቃላቶች ማስረዳት እንዳለብኝ ራሱ አላውቅም። ነገር ግን በምችለው ላስረዳችሁ እሞክራለሁ። ልብ ብላችሁ ስሙኝ። በዚህ ምድር ላይ ፈጽሞ የሌሉና ያልተገኙ ቀለሞች በዛ ስፍራ አሉ። በህብረ ቀለማት ያሸበረቀ ነው። ከዚህ በኋላ የሆነ ለስላሳ ለጆሮ የሚጣፍጥ የሙዚቃ ቅላሴ ከያቅጣጫው ይመጣ ነበር። ከያቅጣጫው ይሰማል። በአንድ ቦታ ብቻ አልነበረም ድምጽ። ከዛ በኋላ ደግሞ ይህ ቦታ በብርሃን የተሞላ ነው። ከፀሐይ የበለጠ የፈነጠቀ ብርሃን ነበር። ነገር ግን ይህንን ብርሃን ልክ እንደ ፀሐይ ስታዩት አይናችሁን አያማችሁም ነበር። እንዲሁም ከዚህ ብርሃን ላይ አይናችሁን ማንሳት እጅግ በጣም ይከብዳል። ከዚህ በኋላ የሆነ የብርሃን ወጋገን እኔ ከመጣሁበት ማስተላለፊያ ፈንጥቆ እየወጣ ይታየኛል። የተለያዩ ቀለሞች ያለው ብርሃን ነበር። ወጋገኖቹ ምናልባት በሺዎች ወይ በመቶ ሺዎች የሚቆጠሩ ናቸው። እጅግ በጣም ብዙና የተዋቡ። ይህንን አድንቄ ሳልጨርስ አንድ ድምፅ ሰማው። ኬቲ ብሎ ተጣራ። ወዲያውኑ በውስጤ የድምፅ የኢየሱስ ክርስቶስ እንደሆነ አወቅኩኝ። ይህንን ድምፅ ማንም ሊነግረኝ አላስፈለገም ነበር። ነገር ግን ድምፁን ወዲያውኑ ማወቅ ቻልኩኝ። ድምፁ ሙሉ ሰውነቴን ንዝሮ ሰንጥቆ ሲገባ ተሰማኝ። ልክ ሙሉ በሙሉ የታወቅኩና ሙሉ በሙሉ የተወደድኩ እንደሆነ ተሰማኝ። ከዚህ በኋላ በዛ በአማሩ ድምጾቹ እንዲህ ሲል ነገረኝ። ወደዚህ ስፍራ ያመጣሁሽ አይኖችሽ አይተው የማያውቁትን ነገር ላሳይሽ ነው አለኝ። ከፊት ለፊቴም ቆሞ አየሁት። በህይወት ዘመኔ ለብዙ ዘመናት ገና ከልጅነቴ ጀምሮ የኢየሱስ ክርስቶስ ምስል ይህንን ይመስላል ተብዬ ብዙ ፎቶዎችን አይቻለሁ። በእርግጠኝነት የምነግራችሁ ነገር ከነዛ ፎቶዎች ውስጥ ሙሉ በሙሉ ማለት በሚቻል ሁኔታ እናንተም ተመልክታችሁታል። ምንም ይህን ያህል የተለያየ ምስል አላየንም። ማለትም በምድር ላይ ያሉ አስተማሪዎቻችን ካሳዩን አንጻር ነው የምነግራችሁ። ምናልባት ስዕሎች ሊሆኑ ይችላሉ። ፊልም ላይ የምናየው ኢየሱስ ደግሞ በመስኮቶች ላይና በቤተ ክርስቲያኖች ላይ የተሳሉት ኢየሱስ ምስል አይገርማችሁም? አንዳቸውም ኢየሱስ ከሚመስለው ጋር በጭራሽ አይመሳሰሉም ነበር። መገኘቱ ብቻ እጅግ በጣም ግዙፍና መለኮታዊ ነው። ፍጹም ፍቅርና ፍጹም የሆነ ኃይል ከሱ ይወጣ ነበር። አይኖቹ የሆነ ጥልቀት ነበራቸው። ልክ እያንዳንዱን የህይወቴን እንቅስቃሴዎች የሚያያክል ነበር የሚመስለው። እንቅስቃሴዎቼን ብቻ ሳይሆን ሐሳቦቼን ጭምር እንደሚያውቅ ያስታውቃል።
የሚገርመው ነገር እጅግ በጣም ይወደኛል። ተመልከች አለኝ። ከዚህ በኋላ ወርቃማ የሚያምሩ ክሮችን አሳየኝ። አየሻቸው አለኝ። አዎ አልኩኝ። አይኖቼን ከነዛ የሚያምሩ ወርቃማ ክሮች መንቀል አልቻልኩም ነበር። እንዲህም አለኝ፣ እነዚህ የምታያቸው ወርቃማ ክሮች በዚህ ሰዓት በምድር ላይ ጾምና ጸሎት የያዙ ሰዎች ናቸው። በነገሩ እጅግ በጣም ተገረምኩ። እያንዳንዷ ክር የምትጠቁመው እግዚአብሔርን በመፈለግ ውስጥ ያለ የተራበን ነፍስ ነው። አንዳንድ ክሮች ከሌሎች ክሮች ይለዩ ነበር። አንዳንዶቹ ቦግ ብለው ያበራሉ። የእነዚህ ሰዎች ጾምና ጸሎት እጅግ በጣም ከንጹህ ልብ የመነጨና ምግብ ብቻ ለማቆም ብለው የሚጾሙ ሰዎች እንዳልሆኑ ተገነዘብኩ። ከዚህም በኋላ አንድ ወርቃማ ክር ወደኔ ቦግ እያለ እያበራ ብርሃኑን እየጨመረ ሲመጣ አየው። ኢየሱስ ፈገግ ብሎ ያየኝ ነበር። እንዲህም አለኝ፣ ማርጋሬት ትባላለች። ኦሃዮ ውስጥ ነው የምትኖረው። ዛሬ የጾም ጸሎቷ 3ኛ ቀን ነው። ለልጅ ልጇ እየጸለየች ነው። አየሽ፣ ብዙ ልጆቼ በውስጣቸው ያለውን ኃይል አያውቁትም። በእውነተኛ ልብ እኔና መንግስቴን እየፈለግሽ የምትጸልይ ከሆነ እጅግ በጣም በጠንካራ መልኩ ከሰማያት ጋር ትጣመሪያለሽ። ከዚህ በኋላ የራሴን ጸሎት አየሁት። 6 ቀናት ያለ ምግብ የቆየሁበትን ሳየው እያንዳንዱ ቀኖች የበለጠ እየጠራና እየጠነከረ እንደመጣ አየው። ልክ አንድ ጡንቻ በየስፖርቱ እየጠነከረና እየዳበረ እንደሚመጣው ነበር። ከሁሉም በላይ ግን ያስገረመኝ ይህ ነበር። የጊዜ አዳራሽ ተብሎ ወደሚጠራ ስፍራ ወሰደኝ። በዛ ስፍራ ላይ 10ቱን ትእዛዛት ለመቀበል ሙሴ ያደረገውን የ40 ቀናት ጾምና ጸሎት ተመለከትኩ። ካለመብላት ካለመጠጣት ባለፈ በመንፈሳዊ ዓለም ላይ ምን እንደሚከናወን ማየት ቻልኩኝ። የሱ ጾምና ጸሎት የእግዚአብሔር ክብር መጥቶ እንዲታይ ቦታን እየከፈተ ነበር። በዛም ምክንያት ነበር 10ሩን ትእዛዛት የተቀበለው። ምክንያቱም የእግዚአብሔር ክብር ቀርቦታል። ደግሞም ዳንኤልን አየው። ዳንኤል በሚጾምበት ሰዓት በመንፈሳዊ ዓለም ላይ የጨለማውን ሥራና የጨለማውን ዓለም እንዴት የመግፋት አቅም እንደነበረው አየው። ብዙ ሰዎችን ተመለከትኩኝ። ጾማቸው፣ ጸሎታቸው መንፈሳዊ ዓለም ላይ ትልቅ ተጽዕኖን ይፈጥር ነበር። በማያውቁት መልኩም ብዙ የህይወታቸውን አቅጣጫዎችን ቀይሮላቸዋል። ኬቲ የሚል ድምጽ በድጋሚ ሰማው። ይህን ሁሉ የማሳየሽ ቤተክርስቲያንና ህዝቤ የግዴታ ጾምና ጸሎት የሚያስፈልጋቸው ጊዜ እየቀረበ ስለሆነ ነው። አየሽ፣ እየመጡ ያሉትን ውጊያዎች ማሸነፍ የሚቻለው በጾምና በጸሎት ብቻ ነው። ዝም አልኩኝ። ምን መመለስ እንዳለብኝ አላወቅኩም። ከዛ በኋላ አንድ እንባይን ያመጣውና ያስለቀሰኝን ነገር አሳየኝ። የእግዚአብሔር ልጆች ምእመኖች አንድ ላይ በጋራ ሲጾሙ የሚፈጠረውን ነገር ተመለከትኩኝ። ልክ መንፈሳዊ ዓለም ላይ እንደ አውሎ ነፋስ የሆነ ኃይለኛን ኃይል መፍጠር ይችሉ ነበር። እዚህ በጋራ የሚደረጉ ጾምና ጸሎቶች እጅግ በጣም ጠንካራ የሆነ ኃይልን የያዙ ናቸው። በነገስታት ላይ፣ በከተሞች ላይ፣ በአገሮች ላይ ጭምር ታላቅ የሆነ ለውጥን ማምጣት የሚችሉ ናቸው። ልጄ ሆይ ብሎ ጠራኝ። አትታለይ። ሁሉም ጾሞች ልክ እንደዚህ አይነት ከባድ የሆኑ ሚዛኖችን አይዙም አለኝ። ከዚህ በኋላ የተለያዩ አይነት ጾሞችን ተመለከትኩ። አንዳንዶች ለታይታ ይጾማሉ፣ ሌሎች ደግሞ ሃይማኖታቸው ስለሚያስገድዳቸውና የተወሰኑ ሰዎች እንዲጾሙ ስለተስማሙ ብቻ ነበር። ይህ ደግሞ በመንፈሳዊ ዓለም ላይ ያለው ተጽዕኖ ከምንም እስከ አናሳ ነው። ነገር ግን ንስሐ በመግባት በትህትናና ከልብ የመነጩ ጾምና ጸሎቶች ወደ እግዚአብሔር የሚያቀርቡና እጅግ በጣም ጠንካራ የሆኑ ናቸው። በመንፈሳዊ ዓለም ላይ ከባድ የሆነ ንቅናቄን መያዝ ይችላሉ። ከዚህ በኋላ የበለጠ ያስገረመኝን ነገር አሳየኝ። ጾም ጸሎት መንፈሳዊ ህይወታችንን ከላይ እስከታች ድረስ የመቀየር ኃይል አለው።
መጾም ስንጀምር መንፈሳዊ እይታችን ሙሉ በሙሉ መቀየር ይጀምራል። ስንጾምና ስንጸልይ መንፈሳዊ ዓለም ላይ አዲስ መንገዶችን የመክፈት አቅምና ኃይል አለው። የሚገርመው ነገር ጾሙ እንኳን ካለቀ በኋላ የጾም ጸሎቱ ተጽዕኖ እንዳለ ይቆያል። ከዚህ በኋላ ኢየሱስ ተናገረ፣ ብዙ ልጆቼ ሲጾሙ የሚያስቡት እኔን አንድ ነገር እንዳደርግላቸው ይጠብቁኛል። ነገር ግን ጾምና ጸሎት ማለት እኔን ለማሳመን የሚደረግ ነገር አይደለም። ይልቁንስ እኔ በእናንተ ሕይወት ውስጥ ላሰብኩት ነገር ራሳችሁን ማመቻቸት ነው። ልክ ስትጾሙና ስትጸልዩ ንግግራችሁ፣ እኝታችሁ ሁሉ ሰማያዊ ይሆናል። ከዚህ በኋላ አንድ አስደናቂ ነገር አየው። እነዚህ ከልባቸው የሚጾሙና የሚጸልዩ ሰዎች ትልቅ የሆነ መከላከያና ጋሻን ይዘዋል። ጸሎታቸው ልክ እንደ መንፈሳዊ ማጥቂያ መሳሪያ ነበር። የበለጠ በጾሙና በጸለዩ ቁጥር ጠላቶቻቸውን ማግኘት ይችላሉ፣ የተሻለ ማለምም ይችላሉ። በዛው ልክ ግን ማስጠንቀቂያም ነበር። ጠላት ሰዎችን በጾምና በጸሎት ወቅት የበለጠ ማጥቃት ይፈልጋል። ምክንያቱም ደግሞ የጾምና የጸሎትን ኃይል ያውቀዋል። ስለዚህ ጥበቃና ከለላ በጾም ወቅት የግድ የሚያስፈልግ ነገር ነው። በደምና በቃል ስር መሸፈን ግድ ይላል። በራሳችን ብርታትና በራሳችን ጉልበት በመሰለን ነገር እያሰብን መጾምና መጸለይ የለብንም። ከዚህ በኋላ ኢየሱስ አንድ ነገርን አሳየኝ። ጾምና ጸሎት እንዴት ከስልጣን ጋር እንደሚገናኝ አየው። እያንዳንዱ አማኝ በሚያደርገው የጾምና የጸሎት ወቅት የሚጨመርለት ኃይልና ስልጣን ይኖራል። ልክ አንድ ሰው ሹመትን እንዳገኘ ያክለው። እንዲህም አለኝ፣ አስታውሽ፣ ይህ ስልጣን የሚሰጥ እንጂ የሚወሰድ አይደለም። መጾምና መጸለይ በመንፈሳዊ ዓለም ላይ የተሻለ ስልጣን እንዲኖረን ከሚያደርጉ ነገሮች ውስጥ ዋነኛው ነው። ከዚህ በኋላ በጾም ውስጥ አምልኮ እንዴት ተጽዕኖ እንደሚደረግ አየው። አያችሁ፣ በጾምና ጸሎት ወቅት ሆናችሁ አምልኮን ወደ ሰማይ በምታቀርቡበት ወቅት የተለየ የመዓዛ ሽታ ያለው አምልኮ ይሆናል። ጾም ምስጋናና ጸሎታችን ላይ ተጽዕኖ እንዲኖረው ያደርጋል። ከዚህ በኋላ ለምን ኢየሱስ ክርስቶስ ለወንድሜ ለጆሽ እንድጾምና እንጸልይለት እንዳደረገኝ አሳየኝ። ጾምና ጸሎት በመንፈሳዊ ዓለም ላይ ከጨለማ የሚላኩ የጨለማ ሰንሰለቶችን የመበጣጠስ አቅም ይኖረዋል። እነዚህ ሰንሰለቶች ይጠቁሙ የነበሩት ሱሶችን ወይም ደግሞ ልምምዶችን ነው። በሌላ በኩል ደግሞ መንፈሳዊ ሕይወት መመታትና ከዘር ማንዘር የሚመጣን እርግማንን ያመለክታል። አንድ ሰው በንጹህ ልብና በእምነት ጾሞ የሚጸልይ ከሆነ እነዚህን ሰንሰለቶች በቀላሉ ያደክማቸዋል። ከደከሙ በኋላ እንዲበጣጠሱ ምክንያት ይሆናል። አንድ ነገር ሲገባኝ እጅግ በጣም ተሰማኝ። ለካስ እግዚአብሔር ለወንድሜ እንድማልድለትና ለወንድሜ እንድጋደልለት ጠርቶኛል። ነገሩ ይቻላል ብዬ እንኳን አላሰብኩም ነበር። ለካስ በጸሎት እና በጾም ውስጥ ያለ መልጃ እጅግ በጣም ጠንካራ የሆነ ኃይልን ይይዛል። ከዚህም በኋላ ኢየሱስ ድጋሚ ኬቲ ብሎ ጠራኝ። ልጆቼ በንጹህ ልብ ሲጾሙ እጅግ በጣም ያስደስተኛል። እኔ ማንንም ስለ ጾሙ ብቻ አልወዳቸውም፣ ሁሉንም እኩል እወዳለሁ። የትኛውም ሰው ቢጾምም ባይጾምም እኔ ጋር ልዩ የሆነ ፍቅር አለው። ነገር ግን በምትጾሙበት ወቅት የኔን ሐሳብና የኔን አጀንዳ፣ የኔን የልብ ሐሳብ ማግኘት ትችላላችሁ። ጾም በመንፈሳዊ ዓለም ላይ ትልቅ የሆነ ድልድይን የመስራት አቅም አለው። ይህ ድልድይ እግዚአብሔር በእኛ ሕይወት ያሰበልን ነገር ጋር እንድንሄድ መስመር ይሆነናል። አንዳንድ ጊዜ ጾመን ከጨረስንና ቀኖቹ ካለቁ በኋላ ከረጅም ጊዜ በኋላ እግዚአብሔር ያንን ጾም ይመለከተዋል። ከምንም በላይ ጾምና ጸሎት ከቤተሰብ ወይም ደግሞ ከአባት ከአያት የወረስናቸውን የጨለማ እርግማኖች እንድናስወግድ ይጠቅመናል። በጾም ወቅት በንጹህ ልብ ስንጾም እግዚአብሔር የጠየቅነውን ነገር አባስቶ ይሰጠናል። የአንድ ሰው በታማኝነት በጾምና በጸሎት በጌታ ፊት መሆን ለትውልዱ የሚጠቅምን ተጽዕኖና አሻራ ማስቀመጥ ይችላል።
የጾምና የጸሎት ጥቅም ማየት ከምትችሉት በላይ የሆነ ጥቅም አለው። አንዳንድ ጊዜ የጾማችሁን ፍሬ የምታዩት ለዘላለም ነው። አንዳንድ ጊዜ እግዚአብሔር አምላክ እንድንጾም ሲነግረን አንድ ወሳኝ ወይም ደግሞ ወዲያውኑ መደረግ ያለበት ነገር ስላለ አይደለም። ነገር ግን እግዚአብሔር ቀድሞ አሻግሮ አይቶ ያንን ነገር መጠቀቅ እንድንችል ከፊታችን እየመጣ ላለው ነገር እንድንዘጋጅ ስለፈለገ ነው። አያችሁ፣ አንዳንድ ሰዎች ሲጾሙ የሚያስፈልጋቸውን ኃይል ይታጠቃሉ። ነገር ግን ምናልባትም እየጾሙ በነበረበት ሰዓት ያ ኃይል እንደሚያስፈልጋቸው እንኳን ላያውቁ ይችላሉ። ነገር ግን እግዚአብሔር ቀድሞ አውቆ ተጠንቅቆላቸዋል። ኢየሱስ ክርስቶስ ልጆቹ መጾም እንዲችሉ ይፈልጋል። ነገር ግን ሰዎች አሁንም ጾምና ጸሎትን የሚያስቡት የሆነ አንድ አደገኛ ነገር ከፊት ለፊታቸው ማየት የሚችሉት ነገር ብቅ ሲል ብቻ ነው። ከዚህ በኋላ ኢየሱስ ክርስቶስ አንድ የመጨረሻ መረዳትን ሰጠኝ። እግዚአብሔር ሰዎቹን ወደ መጽሐፍ ቅዱሳዊ ጾምና ጸሎት እንዲመለሱ ይፈልጋል። ምክንያቱም ከፊት ለፊት ያለውን ነገር መጋፈጥ እንዲችሉ። ያየሽውን ተናገሪ ብሎ ኢየሱስ አዞኛል። ጊዜው አጭር እንደሆነና ሰዎች ወደ መጽሐፍ ቅዱሳዊ ጾምና ጸሎት መመለስ እንዳለባቸው፣ በእምነታቸው መጠንከር እንዳለባቸው እንዳስጠነቅቅ አዞኛል። አያችሁ፣ የጾምና ጸሎት ኃይል ያለው በጾምና በጸሎት ውስጥ ተገድቦ አይደለም። ይልቁንስ ኃይሉ ኢየሱስ ክርስቶስ ነው። ስትጾሙ፣ ስትጸልዩ እግዚአብሔር ለእናንተ ሕይወት ያሰበው ነገር ጋር መገናኘት ይሆንላችኋል። ከዚህ በኋላ ራሴን ያገኘሁት በሆስፒታል ውስጥ አልጋ ላይ ነው። በእርግጥ እኔ ጋር የነበሩት ሐኪሞችና ነርሶች በአይናቸው የሚመለከቱትን ነገር ማመን ከብዷቸው ነበር። አስቡት እስኪ ከ17 ደቂቃዎች በላይ ሞቼ ነበር። የልብ ምቴ ቀጥ ብላ ነበር። የሚገርመው ግን ይህ አልነበረም። ከአደጋው ጋር የተያያዘ ማንኛውም አይነት የጭንቅላት ስብራት በላይ አልነበረም። ሐኪሞች ይህንን ተመልክተው ተአምራት ነው አሉት። አዎ አሏሹ፣ ልክ ናቸው። በእርግጥ ተአምራት መሆኑን አውቀዋል። ነገር ግን እስከዛ ሰዓት ድረስ የት እንደነበርኩኝ አልተረዱ። አንድ ነገር እንድታውቁ ፈልጋለሁ። ስትጾሙና ስትጸልዩ በኢየሱስ ክርስቶስ ፊት ፍቅርን ለማግኘት እንዳልሆነ ማወቅ አለባችሁ። ምክንያቱም ማንም ሰው ባይጾምም ቢጾምም ኢየሱስ ክርስቶስ ይወደዋል። ይልቁንስ በጾማችሁና በጸለያችሁ ቁጥር ኢየሱስ ክርስቶስ ኃይልን ይጨምርላችኋል። ኢየሱስ ክርስቶስ ለናንተ ካየው መንገድ ጋር መገናኘት ይሆንላችኋል። በሕይወታችሁ ውስጥ ያለ ማንኛውም የጨለማን አሰራር መበጣጠስ ትችላላችሁ። አንዳንድ አልፈታ ያላችሁ ነገር ካለ ወይም ደግሞ አንዳንድ በሕይወታችሁ ላይ የሚያስቸግራችሁ ያለና አልወጣ ብሎ የያዛችሁ ነገር ካለ ጾም፣ ጸልዩ። ቪዲዮን እስከዚች ደቂቃ ድረስ ከተከታተላችሁ ይህ በስህተት እንዳልሆነ እንድታውቁ እንፈልጋለን። ኢየሱስ ክርስቶስ ጥልቅ የሆነ ስለ ጾምና ጸሎት ያለ ዕውቀት ሊሰጣችሁ ይፈልጋል። ጾም አንድ መንፈሳዊ የሆነ ልማመድ ወይም ደግሞ ልማድ አይደለም። ይልቁንስ ከኢየሱስ ጋር ህብረት እንድታረጉ ጥሪ ነው። በስጋ አይናችን ከምናያቸው ማንኛውም ነገሮች በላይ መንፈሳዊ ዓለም ሕያው ነው። ይህ ምስክርነት ስለ ጾምና ስለ ጸሎት ያላችሁን አስተያየት እንደቀየረው አምናለሁ። በጾምና በጸሎት ውስጥ ኃይልን እንታጠቃለን። በጾም ጸሎት ውስጥ አልገባ አልቀየር ያለንን ነገር መቀየር እንችላለን። ስልጣንን እንጨምራለን። እናንተን አንድ ጥያቄ ልጠይቃችሁ። ከዚህ በፊት በጾም ጸሎት የሆነላችሁ ምን አይነት ተአምራት አለ? ምላሹን በኮሜንት ሴክሽን ላይ አሳውቁን። የጾም ጸሎትን ኃይል ለማወቅ ከፈለጋችሁ ዛሬ ይህን ቪዲዮ ከሰማችሁ በኋላ ጸልዩ። ከዛ በኋላ ከነገ ጠዋት ጀምሮ ለ3 ቀን ተከታታይ ጾሙ፣ ጸልዩ፣ በጌታ ፊት ሁኑ። በእርግጠኝነት በህይወታችሁ ላይ ታላቅ የሆነ ለውጥን ማየት ትጀምራላችሁ። ስላዳመጣችሁ እናመሰግናለን። ተባረኩ።